ምንም እኛ ስተዛሬ ህክምና አላገኘንም በረሃብን ቅያር ምግብ አላገኘንም ልብሳችን ደርቀን ውሃ በላይ ውሃ በታይ እኛ በስብሰን 5 ዓመት ሙሉ ተቀምጠናል ኣብ ሕማቅ ኣለና ኣብ ሕማቅ ከቢድ ሕማቅ ኢና ዘለና ጥሜት ኣለና ጽምዓት ኣለና ማይ የብልና ሽንቲ ቤት የብልና ህክምና የብልና በስቃይና በመከራ እንዲያም ብዙ በሽተኞች ነው ያሉት በሽኮር በሽታ በደም ግፊት አካል ጉዳተኞች የተለያዩ በሽታ ይህ ድምጽ ሽረ እንዳስላሴና ዙሪያ ገባዋን ከበዋት ከሚገኙና በውስጣቸው የወርቅ ሀብት ተጠቅጥቆባቸዋል ከሚባሉ ተራሮች በተለያየ አቅጣጫ የሚሰማ የሰቀቀን ድምጽ ነው። የእናት ሆድ ዥንጉርጉር እንደሚባለው ተራሮቹ ሁለት የትግራይን መልክ ያሳያሉ። በአንድ በኩል በወርቅ የበለጸገን ተፈጥሮ፣ በሌላ በኩል ጊዜ ያጎሰቆለውን የሰብ ሰውነት። የሚኖሩትን ህይወት አመስግነው የሚኖሩት አይደለም። ያላቸው የነገ ተስፋ ብቻ ነው። ከዛሬ ነገ አዲስ ሰማይን የማየት ተስፋ። ከትግራይ ከተሞች መካከል ደመቅ ብላ የምትታየው ሽረ እንዳስላሴና ዙሪያ ገባዋ የያዘቻቸው በብዙ ሺዎች የሚቆጠሩ ተፈናቃዮች ይህንኑ ድምጽ በተመሳሳይ መልኩ ያስተጋባሉ። ሁሉም የሚጋሩት የቀድሞ ታሪክ እንዲሁም ሁሉም ዜጋ ጋር የሚሰማ ተመሳሳይ ህመምም አለ። እዛን ቦርቡ ተበታትሎ ወደ ሱዳን ምናምን ተበታትለን ቀረን። እኔ ወደዚህ መጣሁ፣ እነሱ ወደዚህ ተወተኑ። በቃ መያነሳ የለም መያየ የለም። ልጆች የነበረ አንዴ ባለን ስውእ ነው ልጅን ደግሞ ተሰውቶ አንድ ልጅን ደግሞ ትግል ሄዶ አንዲት ደግሞ ማነው ስሙ ተመታ ይሄንን ወገባ ህክምና መቀለናት ያለች የልጅ አለች እንደዚህ። የሰሜኑ ጦርነት ከተጀመረ አንስቶ አመዛኞቹ ከ5 ዓመታት በላይ ከፊሎቹ ደግሞ በተወሰነ የጊዜ ልዩነት በሽረ ከተማ በሚገኙ 18 የመጠለያ ጣቢያዎች ውስጥ እንዲሁም ከከተማዋ ውጪ እንደ ህንጻጽና አዲ መሐመዳይና መሰል የመጠለያ ጣቢያዎች ውስጥ ሰፍረው አመታትን እየገፉ ነው። የሽረ ከተማና ዙሪያ ያሉት እነዚህ የሀገር ውስጥ ተፈናቃይ መጠለያ ጣቢያዎች በመላው ትግራይ ከሚገኙ የተፈናቃይ ጣቢያዎች ከ40 በመቶ በላይ የሚሆነውን እንደሚይዙ የተለያዩ ሪፖርቶች ይጠቁማሉ። በከተማ ውስጥ ከሚገኙ መጠለያ ጣቢያዎች ውስጥ ትልልቅ የተፈናቃይ ቁጥር የያዙት የፀሐይና የፈረስ ዋዕት መጠለያ ጣቢያዎችን በተከታታይ ጎበኛን። የሚበላ የሚቀመስ ምንም ነገር የሌለው አለ። ከሱ ጋር ተያይዞ ደግሞ ምንም እርዳታ ብዙ አይመጣም። ቢመጣም ራሱ ለምሳሌ ሲአርኤስ የሚባል አለ። ሲአርኤስ ራሱ በዚህ ግቢ ብቻ ስናየው 2000 አካባቢ ብቻ ነው የሚሰጠው። ከ8251 አካባቢ ነው ያለ ህብረተሰቡ እዚህ ካምፕ። ስለዚህ 2000 አካባቢ ነው እህል የሚወስደው። ከሽረ ከተማ 70 ኪሎ ሜትር ወጥተን በተለይም ከቅርብ ወራት ወዲህ ከፍተኛ የምግብ እጥረት እንደተከሰተበት በተለያዩ መንገዶች የተነገረበት የህንጻጽ መጠለያ ጣቢያ ደረስን። አሁን የምንገኘው በህንጻጽ ይገኛሉ ከተባሉ የመጠለያ ጣቢያዎች መካከል በአንዱ ነው። እዚህ ከተለያዩ ስፍራዎች የመጡ ተፈናቃዮች ይገኛሉ። ተፈናቃዮች የተለያዩ የምግብ እርዳታዎችን በአግባቡ እያገኙ አይደለም፣ ህክምና በአግባቡ እያገኙ አይደለም የሚሉ መረጃዎች አሉና እኛም ውስጥ ገብተን ተፈናቃዮቹ ምን አይነት ነገሮች እያጋጠሙ ነው በምን ሁኔታ ላይ ነው ያሉት የሚለውን ለንዳስስ እዚህ መተናል ማለት ነው። ትርፍለ ወለር ራይል ከየት ነው የመጡት? ወደዚህ ከማይካድራ ምን ያህል ጊዜ ሆኖት እዚህ ከመጡ? 4 ዓመት ከምናምን አልፏል። አሁን ምን ሆነው ነው ያሉት? አሁን ምንም እየተሰማሁት ነው። ምንድነው ያሉት? ይሄ ጠላ መብጅ የምትባል የሆነ ተባይ ደግሞ እንትን ባተራል የሚባል ሀውሌ መልቶ እያሳቃየኝ ነው ያለ። ህክምና አላገኘሁም። ይሰጡናል ከኒን በደቀ ዝም ብሎ መርመራ ያለው ምን የለው ዝም ብሎ ሙሉ እናን ይዘን መጠን እንበላለን። ምንም አይድንም። ምንም ዋጋ የለውም። በሽታ ያላቸው ምግብ የለም፣ ምንም አይነት ምግብ የለም ማለት ነው። እህሉ መሸላ ነው የሚመጣ። ምንም ቢመጣም ምንም ቪታሚን ስለሌለው በጣም ከባድ ነው። አሁን ከከባድ አደጋ ያለው ደግሞ 1700 አሉ። እነዚህ 1700 ከክፉ ሁኔታ ነው ያሉ ማለት ነው። 1700 ከዚህ ያሉ በጣም ትላልቅ ናቸው። እነሱ አሁን ከአደጋ በቃ ከአፍ ሞት ነው የሚገኙ።
እነኚህ የተፈናቃዮች ጩኸቶች ከሚመለከታቸው አካላት ዘንድ በተለያዩ ጊዜያት አስተያየቶች ተሰጥቶባቸዋል። ለዚህ ሰቆቃ ህጋዊ ሰውነቱን በምርጫ ቦርድ ውሳኔ ያጣው ህወሓት በተለያዩ የመንግስት አመራሮች ተጠያቂ ተደርጓል። የፌዴራል መንግስት በአደጋ ስጋትና ስራ አመራር ኮሚሽን በኩል የመንግስትን እርዳታ በአግባቡ ባለማድረስ ተፈናቃዮቹ ለደረሱባቸው ችግሮች ትህነግ ተብሎ የሚጠራውን አካል ተጠያቂ መሆኑን በአጽንኦት ይገልጻል። የቀድሞው የክልሉ ፕሬዝዳንትና የህወሓት ምክትል ሊቀመንበር የአሁኑ የስምረት ፓርቲ መስራች ጌታቸው ረዳም የፌዴራል መንግስትን አቋም ይጋራሉ። በእርሳቸው አባባል ህወሓት ተፈናቃዮችን በማስራብ የፖለቲካ ትርፍ ለማግኘት እየጣረ ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የችግሩን መነሻ ለይቶ ማወቅ አስፈላጊ ነው ያሉ ሲሆን ችግሮቹ በዚህ መልኩ የሚቀጥሉ ከሆነ ግን ቀጣዩ እርምጃ የከበደ ሊሆን ይችላል የሚል አባባል አሰምተዋል። ይህ በእንዲህ እንዳለ ታዲያ ህወሓት በበኩሉ ባወጣው መግለጫ የኢትዮጵያ መንግስት ትግራይ ላይ ላለው የሰብአዊ ቀውስ መባባስ ችግር ተጠያቂው መንግስት ነው የሚል ውንጀላ አቅርቧል። እነዚህ ሁሉ አለመግባባቶች ግን ቀን በቀን የሞት ጉድጓድ አፋፍ ላይ ሆኖ የሚያቃስቱ ዜጎችን ቁጥር መቀነስ አላስቻላቸውም። 3-4 ሰው ሳንቀብር አንውልም በራብ ማለት ነው። በቃ 300 ምናምን በቃ ከዚህ ስንመጣ እስካሁን ድረስ አላቋረጠም። አሁንም እየሞት እኮ ነው። አላቋረጠም ጭራሽ። ምክንያቱም መድኃኒት የለም፣ ሕክምና የለም። የተመናመነ በበሽታ በረሃቡም በሙኑም እያለቀ ህዝብ ካለቀ ደግሞ አገር ማለት ምንድነው? ህዝብ ነው። መንግስት ማለት ማን ነው? ህዝብ ነው። የተፈናቃዮቹም የነገ ተስፋ በራሳቸው አንደበት እንዲህ ይገለጻል። አገራችን ብትወስዱን ይሻላል። እኔ የምመርጥ ዋላ ድጋም ኩርማን እንጀራ በልቼ አገሬን ያደኩበት የወለድኩበት የተዳርኩበት አገር ነው የሚሻለኝ። ፌዴራል መንግስትም ይሁን የትግራይ መንግስትም ይሁን ጊዜያዊ አስተዳደርም ይሁን ጊዜያዊ መንግስትም ይሁን ከታች እስከ ላይ ያለው ተረራርተው አንድ ሆነው ሰላም ፈጥረው ተወያይተው ከዚህ ያለ ህዝብ ወደ ቀያቸው እንዲመልሳቸው ቅድሚያኛ ምን ፈልገው